ሰላም ጤና ይስጥልኝ ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው በዚህ ቻናል ዘወትር ሰኞ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን በዛሬው የትረካ ሰዓታችን የዝነኛዋ የጥበብ አድባር የእጅጋየሁ ሽባባው ጂጂ እህት የሆነችው የማህበራዊ ስርዓቶች ስትራቴጂስትና የህፃናት ምግብ መብት ተሟጋች እንዲሁም ለአያሌ ኢትዮጵያውያን ህፃናት ተመግበው ለመዋል ምክንያት የሆነችው ፍሬዓለም ሽባባው በ2016 ዓ.ም ለህትመት ካበቃችው ሀገር በአንድ ሺህ ቀን ከተሰኘው መጽሐፍ ውስጥ ያገኘነውን የኛ ቤት ኢትዮጵያ ስትል እጅጋየሁ ሽባባውና ሌሎችም ወንድም እህቶቿ እንዴት እንዳደጉ ያስቃኘችበትን አስደናቂ ምዕራፎች እነሆ ለናንተ አንተ የደላው በሌላ አይተጁ በሌላ ፋሲካው አልፈንሰው ተግቦታ በላይ መጣው ክዳስ ክሮ ሳይታል ተረካው ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እስከ ተረካው ማብቂያ ድረስ አብራችሁን ቆዩ ያፈቀኝ ዛሬ በስዋገር ትዝታው ገደለኝ ሰው ከፍት ያየው ያንገበገበኝ ዋጃሪው ፖሊስ ያባቴን በሬዎች ፍራት የመሰሉ በልጅነቴ ዓለም ሁሉ እንደኛ ቤተሰብ ጠግቦ የሚያድርና ደስተኛ ይመስለኝ ነበር የተወለድኩት አዲስ አበባ ነው እናቴ አባቷ የሰሜን ሸዋ ባላባት ፊታውራሪ ስዩም ዘውዴ ይባላሉ የንጉሱ ልዩ አማካሪ ነበሩ እናቴ አዲስ አበባ ከአባቷ ጋር ነበር ያደገችው ከአባቴ ጋር የተዋወቁት አዲስ አበባ ነው በወቅቱ እናቴ የሁለተኛ ደረጃ ተማሪ ነበረች አባቴ ደግሞ ተለቅ ያሉ የግል ስራዎችን እየጀማመረ ነው እናትና አባቴ ትዳር መስርተው ትንሽ ዓመት ካሳንቺስ አካባቢ ከኖሩ በኋላ አዲስ ስራ ለመጀመር ወደ ጎጃም ሄዱ በጣም ትንሽ ልጅ እያለሁ ወላጆቼ አዲስ አበባ ለቀው ቻግኒ ለመኖር ወሰኑ ሐሳባቸውም ትልቅ የእርሻ ኢንዱስትሪ ለመጀመር ነው ቻግኒ ከሄዱ በኋላ ድባጢ ወረዳ ሰፊ መሬት ይዘው እርሻ ጀመሩ እርሻችን ከስፋቱ የተነሳ መጨረሻው አይታይም አባታችን እርሻውን የሚያከናውነው በብዙ ትራክተሮች ነው መኖሪያ ግቢያችን ውስጥ ሳይቀር ትራክተሮች ይቆማሉ አዲስ አበባ ያደገችው እናቴ ራሷ ትራክተር ትነዳ ነበር ልጆች ሳለን ግቢ የቆሙትን ትራክተሮች እየነዳች ወደ እርሻው ስትሄድ ትዝ ይለኛል በዚያ የተንጣለለ እርሻ ለሁል ጊዜ የምግብ ፍጆታ የሚውሉ ሰብሎች ይዘራሉ በቆሎና አኩሪ አተርም ጭምር ይመረታሉ ለቤት ግንባታ የሚሆን የሸክላ ማምረቻም ነበረን ወላጆቼ ቆየት ብለው እዚያው ቻግኒ ውስጥ የሰሩት ጣና በለስ ሆቴል የተገነባው በእኛው ማምረቻ በተሰራ ሸክላዎች ነው ወደ ቻግኒ ስንመጣ ወንድሞቼ አበበ ሽባባውና ዘውዱ ሽባባው ተማሪዎች ነበሩ እኔ በጣም ልጅ ነኝ ግቢያችን እጅግ ሰፊ ቤታችንም በጣም ትልቅ ነው 10,000 ካሬ ሜትር ላይ ነው ያረፈው ግቢው የወፍጮ ቤት የዘይት መጭመቂያ ቤት የጠላ ቤት የጠጅ ቤት የመመገቢያ ቤት የጸሎት ቤት በአንድ ላይ ይዟል አብረውን ወደ 40 የሚጠጉ ሰዎች ይኖራሉ አብዛኞቹ የእርሻው ሰራተኞች ናቸው ወላጆቼ ወደ 200 የሚጠጉ ከብቶች ነበራቸው የበጎቹ ብዛት ወደ 100 ይጠጋል ለበጎቹ በጣም ሰፊ የሆነ ሁለት የበግ ቤቶች ተሰርተውላቸዋል ከብቶቹንም በጎቹንም የሚጠብቁት እረኞች ወደ 5 ይጠጋሉ የከብት ሐኪሞች እየተመላለሱ ያዩዋቸዋል ሌሎች የግብርና ባለሙያዎችም አሏቸው የከብቶቹ ወተት የሚታለበው በቅል ሆኖ የሚጠራቀመው በእንስራ ነው የወተት ችግር የለም የአካባቢያችን ሴቶች ሲወልዱ ወተት በነፃ ከኛ ቤት ይወስዳሉ ሁሉም የአካባቢው ነዋሪ ወተት መውሰድ መብቱ ነው የሰፈሩ ልጅ ሁሉ የኛም ቤት ወተት እየጠጣ ነው ያደገው ከወተቱ ብዛት የተነሳ ሽሮ ወጥ በውሃ ሳይሆን በወተት ነው የሚሰራው የወተት ሽሮ ይባላል በጎቹም ቢሆኑ አይሸጡም የቤተሰብ ምግብና እንግዳ ሲመጣ መቀበያ ናቸው ከአዲስ አበባ እንግዶች ሲመጡ ሁሌ በግ ይታረድላቸዋል እንደ እንግዶቹ ብዛት በሬ የሚጣልላቸው ጊዜም አለ አንድ የእግዚአብሔር እንግዳ ከሩቅ አገር መጥቶ እንዴት ከረማችሁ ካለ በግ ሳይታረድለት አይሄድም በግ በሽ ነው ላሞቹ በቀን እስከ 3 ጥጃ ወልደው የሚያድሩበት ጊዜ አለ በየጊዜው የበግ ቤቱንም የማስፋፋት ስራ ይካሄዳል የቤቱ ነዋሪዎች ብዙ ስለሆኑ እንጀራ የሚጋግሩ 3 ሴቶች አሉ ወጥ ሰሪዎቹ 4 ናቸው
ጠላይ መጥመቅና ጠጅ መጣል ስራውን የሚያከናውኑት ሁለት ሴቶችም አሉ። እንግዳ የሚቀበሉ ሁለት ሰራተኞች ተመድበዋል። የጭነት መኪኖችም ነበሩን። እኛ ቤት ጤፍ በመኪና ሙሉ ተጭኖ እንጂ በኩንታል ገብቶ አያውቅም። ግቢያችን ውስጥ እህል ማከማቻ ትልቅ መጋዘን አለ። እህሉ እዚያ ይከማቻል። ግቢያችን ውስጥ ጀነሬተር አለ። ወፍጮ ቤት አለ። የዘይት መጭመቂያም አለ። ምግቡ የሚሰራው እዚያው ቤት ውስጥ በተጨመቀ ዘይት ነው። ቤታችን ውስጥ ከሸክላ የተሰራ ትልቅ የዳቦ መጋገሪያ አለ። ጧት ለቤተሰቡ ቁርስ የሚሆን ዳቦ ይጋገራል። ሁለት ትልልቅ ማብሰያ ቤቶች አሉ። በዚህ ሰፊ ግቢ ውስጥ 30 ቀፎች ነበሩ። ጊዜው ሲደርስ ሌሊት በጨረቃ ብርሃን ማሩን ይቆርጣሉ። ዋናው ቤት የተሰራው በቆርቆሮ ነው። ከዋናው ቤት ሌላ ሁለቱ ትልልቅ ማብሰያ ቤቶችም ቆርቆሮ ለብሰዋል። ስፋታቸው ከዋናው ቤት ይበልጣል። እዚያ ውስጥ ምግብ ይሰራል። የዳቦ መጋገሪያውም የሚገኘው እዚያ ነው። ከዋናው ቤት ፊት ለፊት በርከት ያሉ ጎጆ ቤቶች ራቅ ብሎ ተሰርተዋል። በምስራቅ በኩል ያለው የወንዶች መኝታ ቤት ነው። በምዕራብ በኩል ደግሞ የሴቶች መኝታ ቤት ይገኛል። ይህንን ትልቅ ቤት የሰራው አናጢ የአድዋ ሰው ነው። ጋሽ ገብረ እግዚአብሔር ይባላል። አዲስ አበባ መጥቶ የኛን ቤት ሰርቶ የዚያን አካባቢ ሚስት አግብቶ እዚያው ከኛው ጋር ቤተሰብ ሆኖ ቀረ። አጎታችን ሆነ። ለእናታችን ልክ እንደ ወንድም ነው። ሁሉም ይወደዋል። ሁሉ ጋሽ ገብሬ ይለዋል። ጋሽ ገብሬ ሲጋራ ከጣቱ ተለይቶ አያውቅም። ከርቀት የሲጋራ ጭስ ከሸተተን ጋሽ ገብሬ መጥቷል ብለን ልናገኘው እንሯራጥ ነበር። ዛሬ በህይወት የለም። ልጆቹ ግን አሁንም የእንጨት ሞያውን እየሰሩ እዛው ቻግኒ ነው የሚኖሩት። ቤታችን የእንግዳ ቤት ነው። በኢትዮጵያ ቤተ ክህነት ውስጥ ያሉ ጳጳሳት በሙሉ እኛ ቤት አርፈዋል፣ ፓትርያርኩንም ጨምሮ። በወቅቱ ፓትርያርክ የነበሩት መናኙ ብፁዕ አቡነ ተክለ ሃይማኖት ናቸው። ከ7 ጳጳሳት ጋር ነበር የመጡት። የቀረበላቸው ኩርማን እንጀራ በሽሮ ነው። ኩርማን የአንድ እንጀራ 1/4ኛ ነው። እሷን ነው የሚበሉት። ፓትርያርኩ የመጡለት ልጆች መሬት ሳሙ ተባል። ለጥ ብለን መሬት ሳምን። ሌሎቹም ሊቀ ጳጳሳት ሲመጡ መሬት መሳማችንም አይቀር ነው። እነሱ ኑ ካሉን ሄደን መስቀላቸውን እንሳለማለን። የጎጃም ሊቀ ጳጳስ የነበሩት አቡነ መቃሪዎስም ለኛ እንደ ቤተሰብ ነበሩ። በዚህ ትውውቃችን የሁለተኛ ደረጃ ትምህርቴን ሽምብጥ ሚካኤል ገዳም ቤት ተሰጥቶኝ ባህር ዳር ከተማ 3 ዓመት ተማርኩ። እና አለቃ ያለው ታምሩም ቤታችን ይመጡ ነበር። በጣም ሊቅ ናቸው። እርሳቸው ሲናገሩ መስማት በጣም ደስ ይለን ነበር። ከፓትርያርኩ ጀምሮ እርሳቸውን የመሰሉ ታላላቅ መንፈሳዊ አባቶች ሲመጡ ግቢው ድብልቅልቅ ይወጣል። ሽብር ነው፣ ግርግር ነው። በሬት ታረዳል፣ ጠጅ እንደ ውሃ ይቀዳል። ፌሽታ ነው። ለብዙ ቀናት የሚቆይ ፌሽታ ይሆናል። እኛ ከምንኖርበት አካባቢ 30 ኪሎ ሜትር ርቀት ላይ ወንበራ የሚባል ቦታ አለ። ከዚያ ቦታ ወርቅ ይወጣል፣ ቡና ይበቅላል። ከወንበራ አካባቢ የሚመጡ ሰዎች የሺናሻና የኦሮሞ ተወላጆች ናቸው። እንግድነት እንቀበላቸዋለን። መተውኛ ቤት ነው የሚያርፉት። ከኛ ቤተሰቦች ጋር በንግድ ይገናኛሉ። ከወንዝ የወጣውን ያልቀለጠውን ደቃቃ የሆነውን ወርቅ በዱቄት መልክ ይዘውልን ይመጣሉ። አንዳንዴ ደግሞ አቅልጠው ጠምዝዘው በቀለበትና ባንገት ጌጥ መልክ የተዘጋጀ ወርቅ ይዘውልን ይመጡ ነበር። እኛ ቤት በእድሜ ጠና ያሉ የጉሙዝ ሽማግሌዎችም ይመጡ ነበር። ጉሙዞቹ አገውኛ ትንሽ ይችላሉ። በተረፈ የራሳቸውን ቋንቋ ነው የሚናገሩት። ስጋ ይወዳሉ። በመጡ ቁጥር ፍየል ወይም በግ ነው የሚታረድላቸው። እነሱ የሰው እርዳታ አይፈልጉም። እሳት አንድዱልን ይላሉ። እሳት ተቀጣጥሎላቸው ስጋውን ራሳቸው በትልቅ ድስት ቀቅለው ይበላሉ። ራሳቸውን ያስተናግዳሉ። ማደሪያ ይሰጣቸዋል፣ ያድራሉ። በጣም እንግዳ ሲበዛ ሰሌን ይሰጣቸዋል። አንድ ዛፍ ስር ያነጥፉና ጋቢያቸውን ተከናንበው ይተኛሉ። አንዳንዴ እንግዳ በጣም ይበዛል። ያኔ ለሁሉ ሰው አልጋ መስጠትም አይቻል ይሆናል። ግቢው በጣም ሰፊ ነው። በጣም ያምራል። ትላልቅ ዛፎች አሉት። አልጋ ያጡ እንግዶች ካንዱ ዛፍ ስር አንጥፈው ይተኛሉ። በተለይ የቤተ ዘመድ ማህበር ሲኖር አልጋ ማዳረስም አይሆን ነው። ብዙ ሰው ውጪ ነው የሚያድረው። የእግር ውሃ ይቀርብላቸዋል። እግራቸውን ይታጠባሉ። ከዛ ራት ይቀርባል። ይበላሉ። እዛቸው የተቀመጡበት ዛፍ ስር አንጥፈው ጋደም ይላሉ። የሌሊቱን ግማሽ በየዛፍ ስሩ ጋደም ብለው ሲያወሩ ያድራሉ። በጣም ረጅም ሰዓት ያወራሉ። እኛ ልጆቹ እቤት ተኝተን እንሰማቸዋለን።
ከሱዳን ጠረፍ በተለይም ማንኩሽ ከሚባል አካባቢ የሚኖሩ ፊታውራሪ አልገመር የሚባሉ ትልቅ ሰው ነበሩ። የኛ ቤት እንግዳ ሆነው ሲመጡ ብዙ ሰው አስከተለው ነው። በጣም ብዙ ስጦታም ያመጡልናል። ኩንታል ሙሉ ቴምር ይዘውልን ይመጣሉ። ከዛፍ የተለቀመ ደረቅ ቴምር ነው። ከዛ የሚመጣው ቴምር ጣዕሙ ልዩ ነው። ቴምርና ኦቾሎኒ በእነርሱን ያወቅነው። ማንዱራ ከሚባል አካባቢ የሚመጡት ጉምዞች ሙስሊሞች ክርስቲያኖችም አይደሉም። ነፊት አውራሪ አልገመር ግን ሙስሊሞች ናቸው። ወተት፣ እርጎ፣ ሽሮ በቅቤ ይቀርብላቸዋል። ነጭ የአረብ አይነት ልብስ ይለብሳሉ። ራሳቸውም ላይ ያንኑ መሳይ ነጭ ጨርቅ ይጠመጥማሉ። ረጃጅሞች ናቸው። አረብኛ ይናገራሉ። አማርኛም ይችላሉ። ከአባቴ ጋር በአባይ ዙሪያ ከወንዙ ጋር በተያያዙ ጉዳዮች አንዳንዴም ጠረፍ ላይ ስላለው የጸጥታ ሁኔታ ሲያወሩ ትንሽ ትዝ ይለኛል። የአብሮ አደጌ ዶክተር ኑሪያ ይደጋባት ጋሽ ደግና በደግነታቸው ከተማው በጣም የሚያውቃቸው ጋሻሊ እኔና እጅጋየሁ በሱቃቸው በኩል ካለፍን በነፃ ደስታ ከረሜላ ይሰጡን ነበር። እነሱና ነጋሻ ማረ የቤታችን የሁል ጊዜ እንግዶች ነበሩ። ከኛ ቤት ማዶ ሹመት የሚባል ተራራ አለ። በቤታችን ትይዩ ተገማሽሮ እናያለን። ከዛ ተራራ ስር የሚኖሩ ሰዎች አሉ። ከጎንደር ፈልሰው የመጡ እንደሆነ ሲነገር እንሰማለን። የሚኖሩበት አካባቢ የናባባ መንግስቴ ሰፈር ይባላል። ከብት አርቢዎች ናቸው። የማሲንቆ ጥበብ ያለው እነርሱ ሰፈር ነው። እኛ ቤት ለአውደ ዓመት በሬ ከታረደ ጠጅ ከተጣለ ሆነ ጥግ ቁጭ ብሎ ማሲንቆ የሚጫወት ሰው ይታያል። ያ ሰው ከሹመት ተራራ ሰዎች አንዱ ነው። በዓል ሲኖር ወይም ትልልቅ እንግዶች ሲመጡ እናቴ ታስጠራቸዋለች። ማንም የነርሱን ያክል ማሲንቆ መጫወት አይችልም። በደርግ ጊዜ ብዙ ወጣቶች ከሀገር ይኮበልሉ ነበር። ብዙ ስደት ነበር። በጣም ብዙ ወጣቶች እኛ ቤት አንድ ቀን አድረው ነበር ወደ ሱዳን የሚጠፉት። እናታችን ተናኘ ለብዙ ቀን የሚሆን ስንቅ ትቋጥርላቸዋለች። እንደ ቋንጣ፣ እንደ ድርቆሽ፣ እንደ ቂጣ፣ እንደ በሶ ያሉ የማይበላሹ ምግቦችን ታዘጋጅላቸዋለች። ይዘው ይሄዳሉ። እጅጋየሁ በዘፈኗ ውስጥ የሳለቻት ኢትዮጵያ እኛ ቤት ውስጥ ያየችው ነው። ያደግነው ሁሉም ሰው እኩል ተከብሮ ከሚስተናገድበት ቤት ነው። እጅጋየሁ ሙሉም ባትናገረውም ናፈቀኝ በሚለው ዘፈኗ ያንን ነው ልትገልጽ የሞከረችው። ያንን ሙዚቃ ሰምቶ ብዙ ሰው የእጅጋየሁ ኢትዮጵያ እያለ ያደንቃል። ናፈቀኝ ደገኛው ቄስ ሞገስ በፈረስ በበቅሎ ተጉዞ ሲመጣ ለዓመት በዓል ጨዋታ ሰው ያለ ሲቀበር በሜልታ። አባታችን የራሱ የሆነ ለየት ያለ ባህሪ ያለው ዝምተኛ ነው። የከብቶቹ ነገር አይሆነለትም። ቤት ሲሆን ውሎ ከኛ ይልቅ ከከብቶቹ ጋር ነው። አብዛኛውን ጊዜ ግን ቻግኒ ከተማ ውስጥ አይኖርም። አዲስ አበባ ብዙ ቆይቶ ሲመጣ በቀጥታ የሚያመራው ወደ ከብቶቹ ቤት ነው። ልጆቹን ሰላም ሳይል ወደ ከብቶቹ ይሄዳል። እኛም ግር ብለን ተከትለን ከብቶቹ በረት በመሄድ ነው ሰላም የምንለው። ያን ያህል የከብት ፍቅር ያለው ሰው እንደሆነ ሁሉም ያውቃል። እንደመጣ በቀጥታ ወደ ከብቶቹ ቤት ሄዶ እንዴት ከረሙ በደንብ ተይዘዋል ወይ ብሎ ካጣራ በኋላ ነው ወደ ቤት የሚገባው። ያኔ ሳሩ ተጎዝጉዞ ጀበናው ተጥዶ ምግቡ ቀርቦ ይጠብቀዋል። አንተዬ በገና ጨዋታ ቁጡም ጌታ ሀገሩ ገነኛ ሆይ ያለ ሲመጣ ባየናፈቀኝ ከብቶቹ ጌታ ሲባርክ ሲመርቅ የቤቱን ጫወታ እምየናት ዓለም ጉልበትሽ ለታሽ በጣል ከሺ ሰው የሰውን ሁሉ ጅሻቀተበው። የአባቴ ነፍስ አባት አባ ባህታዊ ተክለ ሚካኤል ይባላሉ። የተንቤን ሰው ናቸው። በጣም ነው የምንወዳቸው። አማርኛ በደንብ አይችሉም። እርሳቸው ለአባታችን አንድ ሐሳብ አቀረቡ። ከልጆችህ አንዱ ካህን መሆን አለበት አሉ። እኛ ቤት ብዙዎቻችን ሴት ነን። ወንድ ልጅ ነው ካህን የሚሆነው። አበበ ዩኒቨርሲቲ ገብቷል። ዘውዱም ውጭ ሀገር መሄድ ነው የሚፈልገው። ሰለሞን በጣም ትንሽ ልጅ ነው። አባቴ አይኑን ወንድማችን ቴዎድሮስ ሽባባው ላይ ጣል አደረገ። ጨዋታ ወዳዱ ቴዲ የእጅጋየሁ ታናሽ ነበር። ወደ ቴዲ ያዘነበለ። ካህን ይሁን ሲባል እናቴ ተቃወመች። እንዴት ቄስ ይሆናል? ዘመናዊ ትምህርት መማር አለበት በማለቷ ትልቅ ክርክር ሆነ። በመጨረሻም ዘመናዊ ትምህርቱን ሳያቋርጥ የቄስ ትምህርቱን የሚከታተል ተብሎ ተወሰነ። በቴዲ ሰበብ ሁላችንም እንድንማር ተደረገ። በቴዲ ምክንያት አባ ገብረ መስቀል የተባሉ የጎንደር ካህን ከኛ ቤተሰብ ጋር ተቀላቀሉ። እዛው ግቢ ውስጥ ቤት ተሰርቶላቸው እየኖሩ ሁሉንም ልጆች ያስተምሩ ተባለ። ሁሌም ከትምህርት ቤት እንደተመለስን ይጠብቁናል።
ኃይለኛ ናቸው። ሲመጣ ከዘገየው ልጅ ጋር ይጣላሉ። መግረፊያ አላቸው። እኔን ገርፈውኝ አያውቁም። እኔ ሁሉ ጊዜ ሰዓት አከብራለሁ። አጥኑ ብለው የሰጡንን ማጥንቼ ተዘጋጅቼ ነው የሚሄደው። ይህንንም የማደርገው ዱላና ቅጣት ስለማልወድ ነው። እንደናጠና የሰጡንን ከሁሉም ፈጥና በቃል የምትይዘው እጅጋየሁ ነበረች። ቴዲ ከሁላችንም ልጅ ነው። ጨዋታ ያታለለው ዘግይቶ ይገረፋል። ከመጣ በኋላም ትንሽ ከተጎላደፈ ወይም አጥና ያሉትን ሳያጠና ከመጣ ሾጥ ያደርጉታል። አባ ገብረ መስቀል ሁላችንንም የቤተ ክህነት ትምህርት አስተምረውናል። ምስጢረ ሥላሴንና ዓለም እንዴት እንደተፈጠረ አስተምረውናል። ብዙ አይነት ጸሎቶችንም አስጠንተውናል። ከምግብ በፊትና ገበታ ሲነሳ ምን እንደምንጸልይ አስተምረውናል። ዳዊት ደግመናል። ዳዊት የምንደግመው ጀንበር ወደ ማዘቅዘቅ ስትጠጋ ነው። ያኔ ከብት ጠባቂዎቹ ስራ ይበዛባቸዋል። ወተት የሚታለብበት ሰዓት ስለሆነ ፋታ የላቸውም። ያኔኛ ወደ ቄስ አስተማሪያችን ቤት እንሄዳለን። ዳዊት ስንደግም መጀመሪያ በግዕዝ ነው። ፍካሬ ዘጻድቃን ወዛሃጣን መዝሙር ዘዳዊት ሃሌሉያ ብፁዕ ብእሲ ዘኢሆረ በምክረ ረሲአን ወዘኢቆመ ውስተ ፍኖተ ኃጣን ወዚየነበረ ውስተ መንበረ መስተሳልቃን ካልን በኋላ በአማርኛ ትርጉሙ ይሉናል። ምስጉን ነው በክፎች ምክር ያልሄደ በኃጢአተኞች ወንበር ያልተቀመጠ እያልን እንተረጉማለን። ስንደግም በጣም ጮክ እንድንል ይፈልጋሉ። ድምጻችንን ከፍ ስናደርግ ከኛ ራቅ ብለው የሚያልፉ ሰዎች ሳይቀሩ ቆም ብለው ያዳምጡን ነበር። በምዕራፍ መጀመሪያ ምስጉን ነው ብለን የጀመርነውን እስከ ምዕራፉ የመጨረሻ ቁጥር ዘልቀን የሚሰራው ሁሉ ይከናወንለታል እያልን በአማርኛም በግዕዝም እንደግማለን። በዚያ አመሻሽ አባታችን ቤት ካለ ከቄሱ ቤት ራቅ ብሎ ከሚገኘው ዛፎች አንዱን ደገፍ ብሎ ይቆማል። ማዶ ማዶውን የከብቶቹን ቤት ያያል። የሚያዳምጠው ግን እኛን ነው። የሚሰራው ሁሉ ይከናወንለታል ብለን እስክንጨርስ ቆሞ ይሰማናል። ታላቅ ወንድማችን አበበ በአዲስ አበባ ዩኒቨርሲቲ የምህንድስና ትምህርቱን ከሚከታተልበት ጊዜ ጀምሮ አባታችን ስለ ሌሎች ልጆቹ የወደፊት አቅጣጫ ያወጣ ያወርድ ነበር። ቴዲ ካህን እንዲሆን የሚፈልገውን ያክል ብርሃኔ ነርስ ብትሆን ይላል። የትዕግስትን ዝንባሌ አይቶም አውሮፕላን አብራሪ እንደምትሆን ተስፋ ያደርጋል። ታላቅ እህታችን የትናየት የመረጠችውን አግብታ የቤት እመቤት እንድትሆን ይፈልጋል። ዘለቀ ከሚባል ሰው ጋር ወዳጅነት መስርታ ስለነበር እርሱን አግብታ መኖር ነበር ህልሟ። ዘውዱ ጋዜጠኛ ይሆናል ብሎ ነበር። እጅጋየሁ ጠበቃ፣ እኔ ደግሞ ነጋዴ እንድንሆን ምኞቱ ነበር። ከትዕግስት በስተቀር ሁላችንም እንደተገመተው አልሆንም። አሁን በህይወት የሌለችው ትዕግስት አሜሪካ ሄዳ የበረራ ትምህርት ወስዳለች። 180 ሰዓትን በራለች። በተረፈ ለካህንነት የታሰበው ቴዲ ጎበዝ አውቶ ሜካኒክ ሆነ። ነርስ ትሆናለች የተባለችው ብርሃኔም ወደ ንግድ ዓለም ገባች። እኔም የግል ሥራ ብሰራም ወደ ማህበራዊ ሳይንስ አጋደልኩ። እነ ራሄልና ሶፊያ ገና ትናንሾች ነበሩ። ለጋዜጠኝነት የታሰበው ዘውዱም የሆስፒታል አስተዳዳሪ ሆነ። የትናየት የቤት እመቤትነት ህልምም አልተሳካም። አባታችን የመረጠችውን አግብታ እንድትኖር ቢፈልግም እናታችን ተቃወመች። እናታችን በትምህርት ቀልድ አታውቅም። በተለይ ሴት ልጆች መማር አለባቸው የሚል ጥብቅ አቋም ነበራት። አባታችን ጠበቃ እንደምትሆን ተስፋ የጣለባት እጅጋየሁ የሙዚቃ ሰው ሆነች። አባቴ ሙዚቀኛ መሆን የለባትም የሚል አቋም ነበረው። ይህን ዝንባሌዋን ከልጅነቷም የምትደግፈው እናታችን ናት። ከሃይማኖት መምህራችን ከአባ ገብረ መስቀል መኖሪያ ቤት አጠገብ የማማ ሁላገርሽ ጎጆ አለ። ማማ ሁላገርሽ ከጎንደር የመጡ ሴት ናቸው። ቻግኒ ከተማ ውስጥ በልመና የተዳደሩ ነበር። ቀኑን ሙሉ ሲለምኑ ውለው በከተማው በሚገኘው የመድኃኔዓለም ቤተክርስቲያን ያድሩ ነበር። ቀይ ናቸው። ቅላታቸው ከፈረንጅ ጋር ይቀራረባል። ሲራመዱ ከወገባቸው አጎንብሰው ነው። ምርኩዝ ይዛሉ። ነጠላ ይከናነባሉ። ሰው ቀና ብለው ያዩ። ዝምተኛ ናቸው። ማውራት ከጀመሩ ግን በጣም የሚያስደነግጥ ነገር ይናገራሉ። ፈላስፋ ናቸው። ያሉበትን ዘመን ብቻ አይደለም የሚተረጉሙት። ልክ እንደ ነብይ የወደፊቱንም ይናገራሉ። የከተማው ሰው ግን እንደ እብድ ነበር የሚያያቸው። እናታችን ተናኘ እኔ ቤቶን ሰርቼ እጦሮታለሁ ብላ መጣቻቸው። ከዚያን ጊዜ ጀምሮ ከቄሱ ቤት ጎን ጎጆ ተሰርቶላቸው አብረውን ይኖራሉ።
እማማ ሁላገርሽ በጣም የምንናፍቃቸው የልጅነታችን ጣፋጭ ትዝታ ነበሩ። አንድ ቀን እንዲህ አሉ። ደብረ ሊባኖስ የሚባል ገዳም አለ፣ እባካችሁ ሰዱኝ። ተናኘ ለምን መሄድ ፈለጉ አለቻቸው። ሀብታም ነው አሉ እዚያ የሚቀበረው። ከት ብለው ሳቁ። ደብረ ሊባኖስ ከተቀበርኩ መንግስተ ሰማይ ገባለሁ ብሎ አስቦ እኮ ነው። ወይ ጉድ! እግዚአብሔርን እንዲህ ማታለል ቢቻል ኖሮ ደሃ ዋጋውን አግኝቶ ነበር አሉ። እማማ ሁሌ ለኛ ቤት ስም አውጥተውለታል። በተለይ ሰው የሚሰበሰብበትን ትልቁን ቤት የሚጠሩት ቤተ እግዚአብሔር እያሉ ነው። በዚህ ስያሜ ዙሪያ እማማ ሁሌና እናቴ ተከራክረው ያውቃሉ። ተናኘ ከቤተ ክርስቲያን እኩል ቤታችንን ቤተ እግዚአብሔር ማለታቸውን ተቃውማ ልታስቆማቸው ሞክራ ነበር። እማማ ሁሌ ይሄ እኮ ቤተ እግዚአብሔር አይደለም፣ ለምንድን ነው ቤተ እግዚአብሔር የሚሉት አለቻቸው። እማማ ሁሌ መለሱ። አንቺዬ ይሄ እኮ ቤተ እግዚአብሔር ነው። የመጣ ሁሉ የሚገባበት፣ የሚበላበት፣ የሚስተናገድበት፣ የሚያድርበት ቤት ከሆነ እሱ ቤተ እግዚአብሔር ይባላል። ቤተ ክርስቲያንማ ክርስቲያን ሁሉ ተሰብስቦ የሚጸልይበት ስፍራ ነው ብለው ዝም አሰኟት። ንግግራቸው ከባድ ነው። ሁሌም በየማለዳው ቤተሰቡ ሁሉ ቡና ለመጠጣት አያታችን እማሆይ ደብሬ ቤት ይሰበሰባል። በጣም የማስታውሰው የጣኑን ድምጽ ነው። ጭጭጭጭ ይላል። በጣኑ ጭስ ውስጥ የተዋጡት ቤተሰቦችም ጭጭ ብለው የማማ ሁላገርሽን አስደንጋጭ ድምጽ መስማት ጀመሩ። እማማ ሁላገርሽ ሁል ጊዜ መሬት ላይ ነበር የሚቀመጡት። ያን ዕለትም እንዴት አደራችሁ ብለው ገቡና መሬት ተቀመጡ። ከዚያም ስቅስቅ ብለው አለቀሱ። የተሰበሰበው ሰው እየተጫጫኸ ጠየቃቸው። ምን ነው እማማ ሁሌ አላቸው። ማርያም አሳዝናኝ አሉ። የቷ ማርያም? የጌታ እናት ማርያም አሳዘነችኝ። ያ የወለደችው ልጇ ሲሰቀል በእንጨት ላይ ሲንጠለጠል ፊት ለፊቱ ቆማ ያየች የተሰማት ሐዘን ዛሬ እኔን ተሰማኝ ብለው ተንሰቀሰቁ። ሰው ሁሉ ተረብሾ ምን ጉድ ነው እያለ ያዳምጣቸዋል። እማማ ሁሌ እየተንሰቀሰቁ መናገራቸውን ቀጠሉ። የእርሷን ሐዘን እኮ የተረዳው ሰው የለም። አስባችሁታል? አይኗ ስር የተንጠለጠለው እኮ ልጇ ነው አሉና አምርረው አለቀሱ። ስቅስቅ ብለው እያለቀሱም እመቤቴ ማርያም ልጅሽን ተቆጪው፣ አንቺ እንደጨነቀሽ አንዳርብን ብታጪው አለች አልቃሽ አሉ። ያን ጊዜ አያታችን እማሆይ ደብሬ ተናገረች። እኚህ ሴትየው ዝም ብሎ አይደለም እንደዚህ የሚሉት፣ የሆነ ሰው ይሞታል አለች። ሳምንት አልቆየም ስስታችን የሆነው ታላቅ ወንድማችን አበበሽ ባባው ሞተ። ለቤተሰብ ብቻ ሳይሆን ለከተማው ሁሉ ከባድ ሐዘን ሆነ። በጣም የሚጠበቅ ልጅ ነበር። የአዲስ አበባ ዩኒቨርሲቲ የ3ኛ ዓመት ተማሪ ነበር። ለኛም ምሳሌያችን ነው። ለምን እንደሞተ የሚያስረዳን ሰው አላገኘንም። ደርግ ኢህአፓ ነው ብሎ አስሮት ነበር፣ ገርፎት ነበር። ምናልባት ሲደበድቡት የሆነ ጉዳት ደርሶበታል። የሆነ ነገር ተናግረው መሬት ጠብ የማይልባቸው እማማ ሁላገርሽ ከጎረቤታቸው ከአባ ገብረ መስቀል ጋር አይግባቡም። እማማ ሁሌ መጾም አይወዱም። እኛ ቤት ሁሌ ሞተት አለ። እማማ ሁሌ ሮብና አርብ ማልደው ይመጡና እስኪ ባካችሁ መንከሪያ ስጡኝ ይላሉ። መንከሪያ በጎንደር ወተት፣ እርጎ፣ አይብ እንደማለት ነው። ይህንን የመንከሪያ ጥያቄ ይዘው ሲመጡባቸው ሰራተኞቹ ተደናግጠው እማማ ሁሌ ዛሬ እኮ ሮብ ነው ካሏቸው አውቃለሁ አንቺዬ ይላሉ። ሰራተኞቹ ይለምኗቸዋል። ምን አለ እማማ ሁሌ ሮብና አርብ እንኳን ቢጾሙ ይሏቸዋል። ጾም እኮ ላለው ነው። ጾም እኮ የሚያስፈልገው ለሀብታም ነው፣ ለእንደኔ አይነቱ አይደለም። እኔ እኮ ሀብት የለኝም፣ ሁል ጊዜ የእግዚአብሔር ጾመኛ ነኝ፣ ችግር የለውም ስጡኝ ይላሉ እማማ ሁሌ። ያለ መጾማቸው ነገር ለአባ ገብረ መስቀል ተነገረ። አባ መስቀላቸውን እንደያዙ በሰው ፊት በመስቀለኛ ጥያቄ ያጣድፏቸው ጀመር። ለመሆኑ እርሶ ነፍስ አባት አሉት ብለው ጠየቋቸው። ነፍስ አባት ምንድነው ስራው አሉ እማማ ሁሌ። ነፍስ አባትማ የነፍስ ልጁ ኃጢያት እንዲሰረይ ወደ አምላኩ ይጸልያል አሉ ቄሱ። እማማ ሁሌም የራሱንስ ኃጢያት ማን ሊሸከምለት ነው አሉና አይ ግድ የለም እኔስ ለዋናው ራሴ ብነግረው ይሻላል ብለው መለሱላቸው። እማማ ሁሌን ከናታችን በስተቀር ሁሉ ሰው እንደ ታማሚ ነበር የሚያያቸው። አለቃ ያሌው እማማ ሁሌን ካናገሯቸው በኋላ ግን
እኚህ ሴት የበቁ ናቸው ተጠንቅቃችሁ ያዟቸው ብለው ለእናቴ ነገሯት። እብድ የመሰሉ ታውቀው ነው እሳቸውን ማክበር ከጀመራችሁ ጥሏችሁ ይሄዳሉ አሏት። ይህን ከቤተሰብ አልፎ ማህበረሰብ የሚመስል ዓለም የምታስተዳድረው እናታችን ተናኘ ነበረች። እናታችን ተናኘ በጣም ዲሞክራት ነች። ሰው መጨቆን አትወድም። የሰው ልጆች መብት ላይ ያለኝን ግንዛቤ የፈጠረችልኝ እርሷ ነች። ሰራተኞቿን በጣም ታከብራቸዋለች። ቅዳሜና እሁድ ሁሌም እረፍት ይወጣሉ። እነርሱን አሳርፋ እኛን ታሰራናለች። የሰፈራችን ልጆች ቅዳሜና እሁድ ይጫወታሉ። እኛ ግን ከእናታችን ጋር ለሰራተኞቻችን ምግብ ስንሰራ እንውላለን። እዚህ ቤት እኮ ልጅ ከመሆን ሰራተኛ መሆን ይሻላል እንባባል ነበር። ተናኘ ለየት ያለች እናት ነች። እኛ ልጆቿ ከሰራተኞቹ እኩል እንድንሰራ የማድረጓን ያክል ሰራተኞቹንም ከኛ እኩል የምታዝናናበት ዘዴ አላት። እርሱም የመጽሐፍ ንባብ ነው። የመጽሐፍ ንባብ ሲኖር የምትልካቸው ልጆች አሉ። በየሰፈሩ እየዞሩ ዛሬ የመጽሐፍ ንባብ አለ፣ ከብቶቻችሁን በጎቻችሁን ቶሎ አስገቡ ይላሉ። የመጽሐፍ ንባብ ከተባለ ማንም እንዲያመልጥ አይፈልግም። ጥድፊያው ሌላ ነው። ራታቸውን በልተው እግራቸውን ታጥበው ጋቢያቸውን ለብሰው ለመኝታ ዝግጁ ከሆኑ በኋላ ትረካውን ለመስማት ይሰባሰባሉ። ቤቱ ዙሪያውን መደብ ነው። ትላልቆቹ መደብ ላይ ይቀመጣሉ። ልጆቹ ወለሉን ሞልተው ቁጭ ይላሉ። የሰፈሩ ሰውም ይጠራል። ጀነሬተር እንዲጠፋ ይደረጋል። እናታችን ተናኘ ከፍ ያለው ወንበር ላይ ትቀመጣለች። ሁለት ወጣቶች በግራና በቀኝ ጧፍ ይዘውላት ይቆማሉ። ብዙ ጊዜ ንባቡ ከምሽቱ 2 ሰዓት ግድም ይጀምራል። የተሰበሰቡት ሰዎች እስከ እኩለ ሌሊት ድረስ ጋቢያቸውን ተከናንበው ያዳምጣሉ። በዚያች ክፍል ውስጥ በዘመኑ የነበሩ ታዋቂ መጽሐፍቶች በሙሉ ተነበዋል። ከነዛ መጽሐፎች መካከል ፈጽሞ ማረሳቸው አሉ። የሐዲስ ዓለማየሁ ፍቅር እስከ መቃብርና ወንጀለኛው ዳኛ፣ የአቤ ጉበኛ አልወለድም፣ የከበደ ሚካኤል ትርጉም የሆነው ሮሚዮና ጁልየትን ከደራሲ ማሞ ወድነህ የትርጉም ሥራዎችም የኛ ሰው በደማስቆና ሰላዩ ሬሳን አስታውሳለሁ። እኛ ልጆቹ ትረካውን ለመስማት ብቻ አይደለም የምንቀመጠው። ንባቡ በአድማጮቹ ላይ የሚፈጥረውን ስሜት ማየት ይበልጥ ያዝናናል። ሰው ፊልም አይቶ እንኳን ያን ያህል አይመሰጥም። ምናባቸው ከፍተኛ ነው። ተናኘ ስታነብ ያለቅሳሉ። ሁሉም ነገር ልብ ወለድ ሳይሆን የምር የሆነ ስለሚመስላቸው ስቅስቅ ብለው ያለቅሳሉ። ፍቅር እስከ መቃብር ሲተረክ ሁሉም ማመን አቃታቸው። በከዘራቸው መሬቱን ቆፈሩ። ደረታቸውን እየደቁ ያለቀሱ ሴቶችም ነበሩ። እኛንም ያዝናናን ይህንን ማየት ነው። ተናኘ ራሷ ለዚህ ነበር የምታነብላቸው። በተለይ አንድ በጣም የምንወደው ዘመዳችን ነበር። አዋ ሃይማኖት ይባላል። አዋ ሃይማኖት የአባቴ የቅርብ ረዳትና ከኛ ከባድ መኪኖች ያንዱ ሹፌር ነው። ስሜታዊነቱ ልክ የለውም። ታሪኩም ያናድድ ሲሆን መቁነጥነጡ ይጨምራል። ቁጭ ብድግ ይላል። እኔ ትዬ ከዚህ በላይ ማዳመጥ አልችልም፣ ጨጓራዬን ታመምኩ፣ ወጥቼ ልመጣ ነው ብሎ ይወጣል። ደሞ አያስችለውም። እያቁተመተመ ይመለሳል። ቁና ቁና እየተነፈሰ እንዳያመልጠኝ ይላል። የሱ ሁኔታ በጣም ያዝናናል። በተለይ ሮሚዮና ጁልየት ሲተረክ እንዴት ይሆን እንደነበር ትዝ ይለኛል። የሮሚዮን መልእክት የያዘው ሰው መንገድ ላይ ቀረ ሲባል አዋ ሃይማኖት አበደ። ይሄንን በፍጹም መስማት አልችልም አለ። ቤቱን ጥሎ ወጣ። ተመልሶ መጣ። ምን ሆኖ ነው? መልእክቱን ሳይደርስ ወይኔ እያላዘነ። ልክ እንደ አዋ ሃይማኖት ሁሉ አዋ አለን የምንለው ዘመዳችን በጣም ስሜታዊ ነው። አዋ አለንን እጅጋየሁ ናፈቀኝ በሚለው ዘፈኗ ላይ የኔ ሆዴ ልዋና ቁም ከኋላዬ የምትለው እሱ ነው። ያያታዲ ሆዴ ገሽመላ አቧራ አይችልም ገላዬ የኔ ሆዳ ልዋና ቁም ከኋላዬ። አዋ አለን ቁመቱ ረጅም ነው። ተናኘ በመተረክበት ሰዓት ድንገት በቁጣ ገንፍሎ ብድግ ይላል። እስቲ ትንሽ ንፋስ ተቀብዬ ልምጣ ብሎ ይወጣል። ደሞ ያስችለውም። ተመልሶ ይመጣል። ትንሽ በጥሞና ያዳምጥና እንደገና ይወጣል። ደሞ ይመለሳል። ያዋ ሃይማኖትና ያዋ አለን ባህሪ የሚያመሳስለው ተበሳጭቶ በመውጣት ብቻ አይደለም። አንዳንዴ እዛው ቁጭ እንዳሉም ያለቅሳሉ። ተናኘ ፍቅር እስከ መቃብርን ስትተርክ ረጅም ጊዜ ነው የወሰደባት።
አንድ መጽሐፍ መተረክ ከጀመረች እስክጨርስ ድረስ አታቋርጥም። ስራ ከበዛ ቀጠሮው የተያዘ የተጀመረው መጽሐፍ በሙሉ ተነቦ ያልቃል። መጽሐፉ ተነቦ ሲያልቅ ድራማ ስሩ ትላለች። ራሷ የምትጽፋቸው አጫጭር ቲያትሮችም አሉ። እኔን እጅጋየሁንና ብርሃኔን አሰልጥና እንተውናለን። የሰፈሩ ሰው 10 ሳንቲም እየከፈለ ያየናል። እንደዚህ ነው ያደግነው። እጅጋየሁ ለእናታችን ማበረታቻም ለእናታችን ቅጣትም ቅርብ ነበረች። በቤታችን ውስጥ ለልጆች የሚሰጥ የሥራ ክፍፍል አለ። ተናኘ የየለቱን የሥራ መርሃ ግብር ጽፋ ትለጥፋለች። እጅጋየሁ ወተት ማፍላት፣ ፍሬ ቤት ማጽዳት፣ ብርሃኔ ልጆች ማጠብ። ሁላችንም በተሰጠን መርሃ ግብር መሰረት መስራት አለብን። አለበለዚያ ቅጣት ይጠብቀናል። የተናኘ ቅጣት ዱላ አይደለም። ያንኑ የጠላነውን ሥራ ጨመርመር አድርጎ መስጠት ነው። እጅጋየሁ ያንን የተናኘን መርሃ ግብር በአግባቡ ለመፈጸም በጣም ትቸገራለች። ድራማ ከሆነ፣ ስነ ጽሑፍ ከሆነ፣ ሙዚቃ ከሆነ ከፊት ነች። ድራማ በመናቀርብበት ምሽት ዘፈኗን በወረቀት ጽፋ በቃሏ አጥንታ ትመጣለች። ሙዚቃ አለኝ ትላለች። እሺ እንስማሽ ትባላለች። ታንጎራጉራለች። በጣም ቆንጆ እንደሆነ ይነገራታል። ትምህርት ቤት ውስጥም የወላጆች ቀን የምታደምቅላቸው እጅጋየሁ ነች። እጅጋየሁ ያን ጊዜ እድሜዋ ከ12 ወይም ከ13 አይበልጥም። ዘፈን ትወዳለች። የአስቴር አወቀ ዘፈኖች ካፏ አይጠፉም። አዘውትራም ጠይም ዘለግ ያለ ጎራዴ ታጣቂ፣ ሲቀመጥ አሳዛኝ፣ ሲሄድ ተናፋቂ እያለች ታንጎራጉራለች። የራሷንም ዘፈን ለመፍጠር ትሞክራለች። አዲስ ዘፈን ጽፌያለሁ አድምጡኝ ትለናለች። ይሄ ብርሃኔን ያታክታታል። ብርሃኔ የሙዚቃ ሰው አይደለችም። ሙዚቃ አሰማም። እጅጋየሁ ደግሞ ሰው አትመርጥም። ሁላችንም እንድንሰማ ትፈልጋለች። ያኔ የእጅጋየሁን ጉርጉሮ ብርሃኔን ብቻ ሳይሆን ሁላችንን ይረብሸናል። እኛ ሞቅ ያለ ወሬ ስንጀምር እያለች እንግዳ ዜማዋን ማንጎራጎር ሲጀምር ሁላችንም እንጮህባታለን። ወሬያችንን ላለማቋረጥ ብለን እናባረራታለን። እጅጋየሁ መሃላችን በምትቀመጥበት ሰዓት እንደሌለች የምትቆጠር ነበረች። ዝም ብላ ሙዚቃዋን ስታሰላስል ብዙ ወሬ ያመልጣታል። ከልብ አሰማንም። ድንገት ትደነግጣለች። አዋሞላ ሞተ እንዴ ትለናለች። አዋሞላ አጎታችን ነው። ከወር በፊት ወታደር ሆኖ መሞቱ ተነግሮን ስናለቅስ ከመሐከላችን ነበረች። አውርተንም አልቅሰንም ባበቃን በወሩ ድንገት ብንን ብላ አዋሞላ ሞተ እንዴ ትለናለች። እጅጋየሁ እንዲህ ናት። እጅጋየሁ ጨርሶም ማዘነጋውና ቸልም ማትለው አንድ ነገር አለ። እሱም የሰውን መቸገር ነው። ያላትን ሁሉ መስጠት ባህሪዋ ነው። ለነገ ግድ የላትም። እሷ በሌላት ቀን ሰዎች ከቸገራቸው የትም ሄዳ ብር ተበደራ አምጥታ ትሰጣቸዋለች። ለራስሽ የሆነ ነገር ግዢ ብዬ ብር ብሰጣት በዛው ብር ለኔ የሆነ ስጦታ ይዛልኝ ትመጣለች። ይሄ ደግነቷ ልቤን ይነካዋል። ሲበዛ ደግነች። ለቤተሰብ ያላትን ሁሉ አራግፋ የምትሰጥ ልጅ ነች። ከቤታችን በደግነትና በቸርነት እርሷንም ይበልጥ የለም። በዚህ ባህሪዋ ትታወቃለች። እንደ እጅጋየሁ ከራሱ ይልቅ ለሌላው ሰው የሚያስብና የሚጨነቅ ሰው እኔ አላውቅም። አንድ ቀን እንዲህ ሆነ። እኔ አንድ ድግስ ቢጤ ተጠርቻለሁ። አለባበሴን አሳምሬ ለመሄድ ተዘጋጅቻለሁ። ጫማዬን ግን ልብ አላልኩትም እንጂ እንደመቆሸሽ ብሎ ነበር። የጫማ መወልወያ ሲፈለግ ጠፋ። ተቻኩለን ነበር። ይህን ያስተዋለችው እጅጋየሁ ነች። ወዲያውኑ ያደረገችውን የክር ኮፍያ አወለቀች። ጫማዬን አስወልቃ በኮፍያዋ ወለወለች። እምቢ ለማለትም ጊዜ አልሰጠችኝም። ማንም እንደዚህ አያደርግም። እጅጋየሁ እንዲህ ነች። ሰነባብቶ ታዲያ ልክ እንደ እጅጋየሁ ዘግይቶ በተሰማ ዜና የመደናበሩ ዕጣ ቤተሰባችን ላይ ወደቀ። ሐረር የሚኖር አንድ ዘመድ አለን። ከብዙ ጊዜ በፊት ሞተ ተብሎ ከታዘነ በኋላ ድንገት በሕይወት መኖሩ ተሰማ። ነጋ እኮ አለ አልሞተም ተብሎ እንደገና ተለቀሰ። ወደኛ ቤትም መጣ። እንግዳችን ሆኖ ሰነበተ። ድንገት ከሙታን መዝገብ ላይ የተሰረዘው ነጋ ምን አይነት ሃይማኖት እንደሚከተል አናውቅም። አንድ ቀን እንዲህ ሆነ። ወላጆቻችን በቤት የሉም። እነ ብርሃኔ እጅጋየሁና አሁን በሕይወት የሌለችው እህቴ የትናየት
ከበነው ተቀምጠናል። ነጋ ማውራት ጀመረ። ይህ ዓለም እኮ ይጠፋል አለን። እኛ ትንንሾች ነን። ያለውን ስንሰማ በጣም ደነገጠን። እንዴት አልነው። እናት አባታችሁ እኮ ዝም ብለው ነው የሚደክሙት እንጂ እኮ ይህ ዓለም ይጠፋል። ቤተሰቦቻችሁ በከንቱ ነው የሚደክሙት። እንዲያሮጠው ለፍተው ደክመው የሰበሰቡት ይሄ ሁሉ ሀብት አብሮ ይጠፋል። አንድ ቀን ክርስቶስ መጥቶ ያጠፋዋል አለን። ያኔ የ7ኛ ክፍል ተማሪ ነበርኩ። በጉዳዩ ላይ የትናየት ጋር ተነጋገርኩ። ትዝ ይለኛል አመሻሽ ላይ ነው። ጠቆር ያለው ሰማይ ላይ የምታበረው ሙሉ ጨረቃ ግቢውን ወለል አድርጋ ታሳያለች። ጊዜው ማር የሚቆረጥበት ነው። ጨረቃው ሙሉ ነው። ግቢው የማር ቆረጣ ግርግር ነው። እነጅጋየው ግቢ ውስጥ ይጫወታሉ። እኔና የትናየት ከቤታችን በረንዳ ላይ ቁጭ ብለናል። ቀን ነገ የነገረን ነገር አሳስቦናል። የትናየት አንቺ ግን ምን ይመስልሻል? ዓለም ይጠፋል ያለው ነገር እንዴት አየሽው አለችኝ። ዓለም የሚጠፋ ከሆነ እኮ ዝም ብለን ነው የምንደክመው ተባባል። እኔም በዛው አንድ ሐሳብ አመጣው። አሁን እኮ በቃ ዝም ብለን ነው የምንደክመው። ብንማርም ዋጋ የለውም። ዓለም የሚጠፋ ከሆነ መንግስተ ሰማያት ነው የሚሻለው። ለምን ገዳም አንገባም አልኳት። የትናየት እውነትሽን ነው አለችኝ። ነገ ጧት ተነስተን አባ ባህታዊ ጋር ሄደን እናማክራቸው። የምንገባበትን ገዳም እርሳቸው ይመርጡልናል። እንሂድ ተባባል። ሌሊቱን ወስነን አደርን። ደብተራችንንና መማሪያ መጽሐፎቻችንን ሽንት ቤት ውስጥ ከተትን። ማለዳ ሰው ሳያየን ተነስተን የእግር ጉዟችንን ጀመርን። አባ ባህታዊ የተንቤን ሰው ናቸው። መናኝ ናቸው። ለኛ ቤተሰብ በጣም ቅርብ ናቸው። ትክክለኛ ስማቸው አባ ተክለ ሚካኤል ነው። ሁሉም ሰው የሚጠራቸው ግን አባ ባህታዊ እያለ ነው። አባ ያሉበት የአቦ ቤተክርስቲያን የ2 ሰዓት የእግር መንገድ አለው። እኛ ግን ያንን ቀጭን የእግር መንገድ ለመጨረስ 3 ሰዓት ፈጀብን። ቤተክርስቲያኗ የምትገኘው ከተራራ ስር ነው። አካባቢው ጸጥ ያለ ነው። መጀመሪያ የተመለከቱን የአባ ባህታዊ አገልጋይ መነኩሴ ናቸው። ከሩቅ አይተውን እየሮጡ መጡ። ሲያዩን እኛ ነን። በጣም ደነገጡ። ፍሬ ምንድነው? አቶ ሽባባው ደህና አይደሉም እንዴ? እትዬ ተናኘስ ምን ሆኑ? ብሎ በጥያቄ አጣደፉን። አረ ደህና ናቸው። እኛ አባ ባህታዊን ፈልገን ነው የመጣ ነው። ጉዳዩ ምንድነው? እኛ ለርሳቸው ነው የምንናገረው። ውይ እያሉ ደረታቸውን ደቁ። አባ ባህታዊ ያሉበት ቤተክርስቲያን ጥቅጥቅ ባለ ጫካ ተከቧል። አገልጋዩ መነኩሴ ይዘውን ወደዛ ጫካ ገቡ። ጫካውን አቋርጠን ከአባ ባህታዊ መኖሪያ ደረስን። መነኩሴው ደጅ እንደቆሙ አባ እነ ፍሬ መጥተዋል አሉ። ብቻቸውን አሉ አባ ባህታዊ። አዎን። በዚህ መንገድ? አዎን። ከዛ ግቡ ተባል። አባ ባህታዊ ቆመው ጠበቁን። በጣም ደንግጠዋል። አባ ባህታዊ መናኝ ስለሆኑ ምግብ አይበሉም። ጋቢ ነገር አጣፍተው ለብሰዋል። አማርኛቸውን የትግርኛው ዘዬ ያዝ ያደርገዋል። እኛ ልክ እንደ አባት ነው የምናያቸው። እርሳቸው የተናገሩትም እንደ እግዚአብሔር ቃል ነው የሚቆጠረው። በጣም ደንግጠው ምን ሆናችኋል አሉን። ለጥቂት ሰከንዶች አንቺ ተናገሪ እየተባባልን ስንገፋፋ ቆየን። በመጨረሻም እኛ በቃ ገዳም መግባት እንፈልጋለን አልኳቸው። አባ ባህታዊ ሳቃቸው መጣባቸውና ጋቢያቸውን አፋቸው ላይ ጣል አደረጉ። እና ወሰናችሁ መጣችሁ? አዎን አባ፣ ከእንግዲህ ወደ ቤት አንመለስም። ደብተራችንን ሽንት ቤት ጨምረናል። እርሶ የትኛው ገዳም መሄድ እንዳለብን እንዲነግሩን ነው የመጣ ነው አልናቸው። ሳቃቸውን እንደምንም ተቆጣጥረው ለትንሽ ጊዜ ዝም አሉና አሁን ታዲያ እኔን ለማማከር ነው የመጣችሁት? አዎን አባ። አቤት ዛሬ መቼም እግዚአብሔር በእናንተ ውሳኔ በጣም ነው የተደሰተው። መላእክት ሁሉ ተደሰቱ እኮ። ግን አይሆንም። ትምህርታችሁን ተማሩ። እንደኛ አይነቱ ገዳም ገብቶ ይመነን። ግን ሁሉም ሰው መናኝ መሆን አለበት እንዴ? ሁሉም ሰው ገዳም መግባት አለበት ብላችሁ ነው የምታስቡት? እናንተ ተመራችሁ እግዚአብሔርን ታገለግላላችሁ። በዛ ነው እግዚአብሔር ደስ የሚሰኘው። ለመሆኑ ይሄን ነገር ለሰው ተናግራችኋል? አረ ማንንም አያውቅም አልናቸው። እኔ ምስጢር ለማንንም አልነግርም፣ ለወላጆቻችሁም አላወራም። አሁን ተመልሳችሁ ሂዱና ደብተራችሁን አስገዝታችሁ ሰው ሳይሰማ ቶሎ ትምህርታችሁን ጀምሩ አሉን።
ከገዳም ውስጥ አትክልት አለ። ሎሚው፣ ብርቱካኑ፣ ትርንጎ ብዙ ነው። ከሁሉም ፍራፍሬ እንዲሰጡን ለአገልጋያቸው ነገሩልን። የፍራፍሬ ስንቃችንን ከቋጠርን በኋላ ወደ መጣንበት የሚያደርሱ መነኩሴዎች ተመድበውልን በሰላም ወደ ቤታችን ተመለስን። ቆይቼ ሳስበው ከነጋ ስብከት ይልቅ ለምናኔ ያነሳሳኝ ሌላ ነገር አለ። እሱም ሂሳብ ነው። የሂሳብ ትምህርት በጣም ከብዶኝ ነበር። የሂሳብ አስተማሪያችን ክፉ ነበር። እርሱን ለመሸሽ ስል ነበር ገዳም ለመግባት ያሰብኩት። የኔን የሂሳብ አስተማሪ ያክል የቤተሰባችን ራስ ምታት የነበረው ደግሞ ደርግ ነው። ደርግ የወላጆቼን ንብረት ወረሰ። እርሻቸውን፣ ትራክተሮቹን፣ ኮምባይነሩን በአንድ ጀንበር አጣን። አድሃሪያን ናችሁ ተባሉ። የወላጆቼን ንብረት የወሰዱት የዘመኑ ሰዎች መልሰው ስንመጣ የምናርፍበት ቤት አጣን፣ እናንተን ከምናደክማችሁ ስንመጣ የምናርፍበት ሆቴል ስሩልን አሉ። ከልማት ባንክ ብድር ተፈቅዶላቸው ሸክላው እዛው እየተመረተ ሆቴሉ ተሰራ። ስሙንም በፕሮጀክቱ ስም ጣና በለስ ሆቴል አሉት። ለሆቴሉ ምርቃት ብዙ ሰው ተጠራ። ብዙ ሰው ተሰበሰበ። ከአዲስ አበባ የመጡ እንግዶች ነበሩ። ቻግኒ አካባቢ ብዙ ኦሮሞዎችና ሽናሻዎች አሉ። በሆቴሉ ምርቃት ላይም ተገኝተዋል። አገውኛ ይጨፈራል፣ ኦሮምኛ ይጨፈራል፣ አማርኛ ይጨፈራል። እንደተለመደው የሹመት ተራራ ሰዎች ማሲንቆ የድግሱ ልዩ ድምቀት ሆኗል። አንድ አዝማሪ አማርኛ እየተጫወተ ነው። ሰዎች እስክስታ ይመታሉ። እጅጋየሁ ድንገት ቦግ ብላ መሃል ገባች። ጎጃምኛውን አስነካችው። ማመን አልተቻለም። ሁላችንም እንዲህ ስትሆን ለመጀመሪያ ጊዜ ነው ያየናት። ወዲያው ብር በብር ሆነች። ከብዙዎቹ ኪስ ውስጥ ያለው ብር እርሷ ላይ ዘነበ። የድግሱ መነጋገሪያም ሆነች። ያያት ሁሉ ይህች ልጅ እስክስታዋ ከአይን ያውጣት ብሎ ሲያደንቃት ዋለ። ያኔ የድምጿ ነገር ገና አልታወቀላትም። ከሙዚቃው በተጨማሪ እጅጋየሁ ሯጭና አክሮባቲስት ነበረች። ቀዳማጃ እስከምትባል ከተማ ትሮጣለች። ከጃግኒ 25 ኪሎ ሜትር ነው። በእንጨት ላይ መንጫዋለል፣ በአየር ላይ መገለባበጥ፣ ከሁላችንም በላይ እጅጋየሁ የጂምናስቲክና የአክሮባት ተሰጥቶ ነበራት። ከዛ በኋላ እጅጋየሁ ተቀየረች። ከብርሃኔ ጋር ስትጣላ የምትሰድባት በሙዚቃ ቋንቋ ሆነ። ብርሃኔ ትንሽ ከተናገረቻት ድምጽሽ ራሱ ከኪ ይወጣል ትላታለች። አያታችን እማሆይ ደብሬ ከኛ ጋር ለመኖር ወደ ቻግኒ የመጣች ጊዜ ከናቴ የእኩልነት ፍልስፍና ጋር ተጋጭታ ነበር። ቀደም ብዬ እንዳልኩት እማሆይ ደብሬ የአባታችን እናት ነች። ስትቆም ረጅም ነች። ስትቀመጥ ደግሞ እግሯ መሬት አይነካም። እግሯ የሚያርፍበት ትንሽ ሳጥን መሰል ነገር አለ። መልከኛ ነች። ታምራለች። ልብስ ያምርባታል። ቤተክርስቲያን ስትሄድ በብዙ ሰዎች ታጅባ ነው። የሰፈሩ ሴቶች አጅበው ይከተሏታል። የሚንከባከቧት ብዙ ሰዎች አሉ። እንዲሁ ሰዎች ያዝኑላታል። ታዲያ በጣም ኃይለኛ ነበረች። የእርሷን ቡና የሚያፈላ ሰው እጁንም እግሩንም ታጥቦ በሎሚ መታሸት አለበት። በጣም ጥዩፍ ነች። የታጠበ ጋቢ አገላብጣ አይታ ትንሽ ነጥብ ካገኘችበት መልሳ ውሃ ውስጥ ትነክራለች። ወንዶች ናቸው ልብሷን የሚያጥቡት። እማሆይ አማርኛ ሁለተኛ ቋንቋ ነው። አገው ነች። አፏን የፈታችው በአገውኛ ነው። አማርኛዋ ውስጥ የአገው ቅላጽ ያለ። ቀን ከትላለች፣ ጨን ቸትላለች። እንደመጣች ከቤታችን ፊት ለፊት ጎጆ ተሰራላት። የመጣችው ከአገልጋያዋ ጋር ነው። የአገልጋያዋ ዕድሜ ከአያታችን እኩል ይሆናል። ችግሩ የተፈጠረው ከመጣች ቀን ጀምሮ ነው። ልክ የመጣች ቀን እናታችን ተናኘ ቤተሰቡን በሙሉ ሰበሰበችና እንዲህ አለች። እናታችን እማሆይ ደብሬ ስለመጡ በጣም ደስ ብሎናል። የሽባባው እናት ናቸው። ቤት ንብረት ነበራቸው። ትልቅ ሴት ናቸው። እኛ ጋር የመጡት ለመጦር ነው። እናከብራቸዋለን፣ እናገለግላቸዋለን፣ እንጦራቸዋለን የሚለውን መልእክት ለሁሉም አስተላለፈች። ስለ አያታችን አገልጋይም ተጨማሪ መመሪያ ሰጠች። ከዛሬ ጀምሮ ልክ እንደማሆይ ደብሬ ትጦራለች እንጂ ከእንግዲህ የማንም አገልጋይ አትሆንም። ወደ አያታችሁ ቤት በልጅነቷ መጣች። ከነርሱ ጋር ኖረች። እነ ሽባባውን ሁሉ ያሳደገች ነች። ከዛሬ ጀምሮ ሁሉም ሰው እቴቴ ትሁን ብሎ እንዲጠራ ትፈልጋለሁ። ማንም ሰው እርሷን ማዘዝም ሆነ ሥራ መስጠት አይችልም። ልክ እንደማሆይ ደብሬ ቤት ተሰርቶላት ትጦራለች። ለመጀመሪያ ጊዜ በራሷ ቤት ትኖራለች።
ከዚህ በኋላ ነፃ ሰው ነች። ማህበር ትጠጣለች፣ ቤተክርስቲያን ትሄዳለች፣ የማንም አገልጋይ አይደለችም ብላ ተናገረች። በነጋታው አያታችን እማሆይ ደብሬ ጓዟን ጠቅልላ ተነሳች። ገዳም እገባለሁ አለች። ምን ነው ስትባል እንዴት ከትሁን ጋር እኩል ነሽ እባላለሁ? እኔ ከሷ እኩል ነኝ ወይ? ልታዋርዱኝ ነው ወይ የጠራችሁኝ? ብላ ለገላጋይ አስቸገረች። በስንት ተማጥኖ በቤተክርስቲያን ሽማግሌዎች ተለምና ነው የበረደችው። ነገር ከበረደ በኋላ ከማሆይ ደብሬ መኖሪያ አጠገብ የቴቴ ትሁን ጎጆ ተሰራ። ይሄ ጉርብትናቸው ግን አላቀራረባቸውም። እኛ ልጆቹ ደግሞ በጣም የወደድናት እቴቴ ትሁንን ነው። አያታችንን ጠላናት። ከቤተክርስቲያን ስትመለስ ተሯርጠን እቴቴ ትሁን ቤት እንሄዳለን፣ እናቅፋታለን። ልጆቹ እቴቴ ትሁን ላይ የሙጥኛለን። አያታችን እየቆየች ሐዘን ገባት። እሷ ቤት መግባት አለመፈለጋችን በጣም ይረብሻት ጀመረ። አንድ ቀን ይቅርታ ጠየቀችን። እፊታችን አጎንብሳ ልጆቼ ማሩኝ ብላ ለምናን ነው እርሷ ቤት መግባት የጀመርነው። በኋላም ከቴቴ ትሁን ጋር በሰላም ተከባብረው መኖር ጀመሩ። እቴቴ ትሁንም አይቴዋ ዝም ብለሽ እኮ ነው የምትቆጭኝ፣ አሁንማ አንቺም እኔም በሰው እጅ እኮ ነው ያለነው ትላት ነበር። የእናታችን የተናኘ እናት ደግሞ እማማ ዘውዲቱ ትባላለች። እኛን ለመጠየቅ ከቡሬ ዳሞት ትመጣ ነበር። እማማ ዘውዲቱም የቡሬ ዳሞት ባላባት ልጅ ነች። በጣም ነው የምንወዳት። አገሯ ቅርብ ስለሆነ ቶሎ ቶሎ እየመጣች ትጠይቀናለች። በአውቶቡስ ነው የምትመጣው። እሷ በምትመጣ ቀን ሁላችንም ግር ብለን ወደ መንገድ ወጥተን ነው የምንቀበላት። እማማ ዘውዲቱ ቀይ ነች። ሁሌም ነጭ ልብስ ለብሳ ነው የምትመጣው። ሁሌም ባዶ እጇን አትመጣም። ይዛለን የመጣችውን ጣፋጭ ፍራፍሬ በሽሚያ ተቀብለን እንበላለን። እማማ ዘውዲቱ ትሁት ነች፣ የፍቅር ሰው ነች፣ ኮስታራም ነች። እኛ ቤት ደግሞ ማታ ማታ ጨዋታ ነው፣ ማታ ማታ ጭፈራ ነው፣ ማታ ማታ ዳንስ ነው። ይሄ ነገር ደስ አይላትም። እኛ ቤት በመጣች ቁጥር ሰው ሁሉ ሲስቅ፣ ሰው ሁሉ ሲጫወት ስለምታይ በጣም ትረበሻለች። በመጣች ቁጥር እዚህ ቤት ሳቅና ጨዋታ ይበዛል እያለች ትናደር ነበር። እናታችንም ተይ ማማ እንጫወት እንጂ ብላ ስትቃወማት አስታውሳለሁ። ሌላም የማረሳው ነገር አለ። መጡ ስንባል ከእህቶቼና ከወንድሞቼ ጋር ግር ብዬ ወጥቼ የምቀበላቸው ሰዎች የመኖራቸውን ያክል ገና በራችንን ሲያንኳኩ የምደበቃቸው ሰዎች ነበሩ። እነዚህ ሰዎች አዘውትሮ በመልኬ ላይ አስተያየት የሚሰጡ ናቸው። ትክ ብለው ይመለከቱኝና አባቷ ቆንጆ፣ እናቷ ቆንጆ፣ ይህች ልጅ ማንን ነው የምመስለው እያሉ ያሸማቅቁኛል። እነሱን ለመሸሽ እደበቃለሁ። በልጅነት እድሜ ከያቅጣጫው የሚነገረኝ መልክ እንደሌለኝ ነው። ቤተሰቦቼም ጎራዳ ይሉኛል። እኔ መልኬን እወደዋለሁ። አንዳንዴ መስታወት አንስቼ ፊቴን እመለከታለሁ። መልኬን እመረምራለሁ። ራሴን እጠይቃለሁ። ከዚህ በላይ ምንድነው የሚፈልጉት እላለሁ። ያኔ ሀገሬን በሚገባ ላውቃትም ነበር። ሁሉም እንደኛ ቤተሰብ ጠግቦ የሚያድርና ደስተኛ ይመስለኝ ነበር። የ12ኛ ደረጃ ትምህርቴን ተማሪ በነበርኩበት ወቅት ከህሊናዬ ጨርሶ ሊጠፋ የማይችል አንድ ክስተት ተፈጠረ። ወቅቱ በሰሜን ኢትዮጵያ የተከሰተው የ1977 ድርቅ የተቀሰቀሰበት ነው። እኖርበት በነበረው በሽምብጥ ሚካኤል ገዳም አጠገብ የኦርቶዶክስ ህፃናት ማሳደጊያ ላይ በጣም ብዙ ህፃናት ያለ ወላጅ ወጥተው ሁሉም የነፍስ አድን ሩጫ ሲያደርጉ አስታውሳለሁ። ለረፍት ወደ ቻግኒ ሲሄድም እንግዳ መልክ ያላቸው በርካታ ሰዎች ሰፈራችንን አቋርጠው ያልፋሉ። ሰውነታቸው ከስቷል። ህፃናት ይዘዋል። የሆኑ ዕቃዎችን በጀርባቸው ተሸክመዋል። ልብሳቸው ቆሽሿል። ውሃ ነክቶት የሚያውቅ አይመስልም። አይቆሙም። ወደ ግራ ወደ ቀኝ አይገላመጡም። በደከመና በዛለ መንፈስ ዝግ ብለው ይራመዳሉ። ጠቅላላ ገጽታቸው እጅግ አሳዛኝ ነው። የኛ አካባቢ ሰዎች ወደ እነርሱ እየተመለከቱ ሲያወሩ ሰማለሁ። እነዚህ ሰዎች ምንድናቸው? እነዚህማ በድርቅ ምክንያት ከሰሜን ወሎ የተሰደዱ ሰዎች ናቸው ይባባላሉ። በወቅቱ እንደሰማሁት ደርግ ለተራቡ ሰዎች ፓዌ ላይ የሰፈራ ጣቢያ አዘጋጅቶላቸዋል። የፓዌ ሰፈራ ጣቢያ ሰፋሪዎች የሚያልፉት በመኪና ተጭነው ነው። እነዚህ ለምን በእግራቸው እንደሚጓዙ አላውቅም። ምናልባት ከቅም በላይ በሆነ ምክንያት በሰፈራው ጣቢያ ቦታ ያላገኙ ሊሆኑ ይችላሉ። በወቅቱ ምን እንደተሰማኝ ለማንም አልተናገርኩም። ብቻ ከመንገዱ ዳር ቆሜ እያለቀስኩ ከአይኔ ርቀው እስኪሰወሩ ድረስ አያቸው ነበር።
ፓዌ ከቻግኒ 20 ኪሎ ሜትር ርቀት ላይ የሚገኝ በረሃማ ስፍራ ነው። በጣና በለስ ፕሮጀክት ምክንያት ፓዌ ላይ ብዙ ሆቴሎችና ሬስቶራንቶች ተሰርተዋል። ብዙ ትልልቅ ፕሮጀክቶችም ነበሩ። በዚያው በ1977 የድርቅ ሰሞን ፓዌ ወዳለው ሆቴላችን አብሬ ሲሄድ ከሰራተኞች ጋር እንግዳ ነገሮችን መመልከት ጀመርኩ። በእድሜያቸው የገፉ ትልልቅ ሴቶች ናቸው። በጣም ሩቅ ከሆነ አካባቢ እንጨት ለቅመው ይመጣሉ። በዚያ በሐሩር በሚንቀለቀል በረሃማ አየር ውስጥ ላባቸው እንደ ጎርፍ እየወረደ የተሸከሙትን እንጨት በየሆቴሉና በየሬስቶራንቱ ያቀርባሉ። ከዚያ ምግብ ሲሰጣቸው መለከታለሁ። የአካባቢው ሰዎች አይመስሉም። አንድ ዘመዴን እነዚህ ሰዎች ምንድናቸው ስል ጠየቅኩት። እርሱም እንዲህ አለኝ። እነኚህ በድርቅ ምክንያት ከሰሜን ወሎ ተፈናቅለው ፓዌ ሰፈራ ጣቢያ የገቡ ሰዎች ናቸው። በየሆቴሉ በራፍ እንጨት የሚያመጡት ምግብ ለመብላት ነው እንጂ ምንም አይከፈላቸውም። ምክንያቱም ፓዌ እንጨት ሞልቷል። እንጨቱን ካመጣችሁልን ምግብ እንሰጣችኋለን ተብለው ነው አለኝ። ይህንን ስሰማ እጅግ አዘንኩ፣ እጅግ ተረበሽኩ። ያመረበሽ ከውስጤ ሊወጣ ስላልቻለ ኋላ እጅጋየሁ ሽባባው የዘፈነችውን ግጥም እንድጽፍ ምክንያት ሆኖኛል። በዚያ ግጥም ረሃብን እንዲህ ገልጬዋለሁ። ልቤ በፍርሃት እንዲህ ተበክሏል፣ በረሃብ በጥማት ሰውነቴ ዝሏል። እጄ አልንቀሳቀስ እግሬ አልሰራ ብሏል፣ ጆሮዬም አልሰማ ዓይኔም አላይ ብሏል። አሜሪካ ስሄድ ይህንን ሁሉ አሳዛኝ ትውስታ እዚሁ ሀገሬ ላይ ጥየው የሄድኩ መስሎኝ ነበር። እጅግ እየራኩት ሲሄድ እጅግ ይቀርበኛል ብዬ እስከነጭራሹም መታወቂያ ይሆናል ብዬ አልጠበኩም። ጨርሶ ስም የለኝም በቤቴ ሀገር ደብቀሻል። ስም የለኝም በቤቴ። የዛሬው ከፍሬ ዓለም ሽባባው ሀገር በአንድ ሺህ ሌሊት ከተሰኘው መጽሐፍ ውስጥ ያዘጋጀንላችሁ ትረካ ይህንን ይመስላል። ከመሰነባበታችን በፊት ግን ፍሬ ዓለም ሽባባው ለእጅጋየሁ ሽባባው ጂጂ የጻፈችውን ሀገር ደብቀሻል የተሰኘ ልብ የሚነካ ጡም የናፍቆት ግጥም ቀደም ሲል ታሪካቸውን በስፋት ባወጋንላቸው በእናታቸው በወይዘሮ ተናኘ ስዩም አንባቢነት ወደ እናንተ እናደርሳለን። ቸር ቆዩን። ሀገር ደብቀሻል። የቤቱ ጫወታ የማንደሩ ወሬ ወደ አንቺ በመጣው ሀገሬ ናፍቃይ ነው። አንቺን ያስቸገርኩሽ ሀገሬ ጠፍታይ ነው። አንቺ ምትናፍቂኝ ሀገር ተርቤ ነው። ፍቅር ተርቤ ነው። ሰው ማየት ናፍቆይ ነው። ሀገር የገባው ሰው ናፈቀኝ ዛሬ በሰው ሀገር ትዝታው ገደለኝ። ሰው ከብት ያየው ያንገበገበኝ ሀገር የገባው ሰው የናፈቀኝ ለታ ወደ አንቺ መጣለሁ። ሀገሬን ስፈልግ አንቺን አስባለሁ። አየሽ እመየዋ እኔ በዚህ ጉዳይ እቸገራለሁኝ ሀገር እየጠፋኝ እጅግ ተቸገርኩኝ ትርጉሙ እየጠፋኝ። ሰው መሆን ክቡር ነው ያለችው ሀገሬ አድዋ ላይ ወጣ እንድታውጅ ዛሬ ወደ አንቺ መጣለሁ። ሀገሬን ስናፍቅ አንቺን አስባለሁ። እንድታስታውሽኝ ወርቃማዋን ሀገር እንድታስታውሽኝ የደጎቹን መንደር ሀገሬን ስናፍቅ ወደ አንቺ መጣሁኝ። አሁንም ድጋሚ እንደገና አስታውሽኝ። አንቺ ባትይንም ይታወቅብሻል። ወጣ በይ እኔሽ ሀገር ደብቀሻል። ናፈቀኝ ሀገሬ ሐምሌ 11 2017 ለእጅጋየሁ ሽባባው የተጻፈ። አክባሪያችሁ ፍሬ ዓለም ሽባባው። ናፈቀኝ